መንግሥተ ሰማያት ቀርባለችና ንስሐ ግቡ። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ደቀ መዝሙርና ሐዋርያው የሆነ ቅዱስ ሉቃስ የጻፈው ወንጌል ምዕራፍ 1 ከቁጥር 1 ምዕራፍ 2 ከቁጥር 1 ወኮነ በውእቱ መዋዕል ወጣ ትእዛዝ ማበ አውግስጦስ ቄሳር ከመ ይትጸሐፍ ኩሉ ዓለም። በዚያን ወራት እንዲህ ሆነ፣ ሕዝቡ ሁሉ ይቆጠር ዘንድ ከአውግጦስ ቄሳር ትእዛዝ ወጣ። ይህም መጀመሪያ ቆጠራ ቄርኔሌዎስ ለሶርያ መስፍን በነበረ ጊዜ ነበር። ሰው ሁሉ በየአገሩ ሊቆጠር ሄደ። ዮሴፍም ከናዝሬት አውራጃ ከገሊላ ወደ ይሁዳ ቤተልሔም ወደ ምትባለው ወደ ዳዊት ከተማ ሄደ። እሱ ከዳዊት ከዘመዶቹም ነውና፣ ጸንሳ ሳለች ከእጮኛው ካጩለት ከማርያም ጋር ሊጻፍ ሄደ። ከዚያ ሳሉ የምትወልድበት ቀን ደረሰ። የበኩር ልጇን ወለደች። አውራ ጣቱንም አሰረችው፣ በጨርቅም ጠቀለለችው፣ በበረትም አስተኛቸው። በማደሪያቸው ቦታ አልነበራቸውምና በዚያ መንደር እረኞች ነበሩ። ሌሊቱን ተግተው መንጋቸውን ይጠብቁ ነበረ። እነሆ የእግዚአብሔር መልአክ አጠገባቸው ቆመ፣ የእግዚአብሔር ብርሃንም በላያቸው በራ፣ ታላቅ ፍርሃትንም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለእናንተና ለሕዝቡ ሁሉ ደስታ የሚሆን ታላቅ ምስራች እነግራችኋለሁና፣ እነሆ ዛሬ በዳዊት አገር መድኅን ተወልዶላችኋል፣ ይኸውም ቡሩክ አምላክ ክርስቶስ ነው። ለእናንተም ምልክቱ እንዲህ ነው፣ ሕፃን አውራ ጣቱን ታስሮ በጨርቅ ተጠቅልሎ በበረት ውስጥ ተኝቶ ታገኙታላችሁ። ድንገትም ከዚያ መልአክ ጋር ብዙ የሰማይ ሰራዊት እግዚአብሔርን እያመሰገኑ መጡ። በሰማይ ለእግዚአብሔር ምስጋና፣ በምድርም ሰላም፣ ፍቅር ለሰው ሁሉ ለሰው ሆነ ይሉ ነበረ። ከዚህ በኋላ መላእክት ከነርሱ ዘንድ ወደ ሰማይ ባረጉ ጊዜ እነዚያ እረኞች ሰዎች እርስ በርሳቸው እንሂድ፣ እስከ ቤተልሔምም እንዘዋወር፣ እግዚአብሔር የገለጠልንን ይህንን ነገርም እንወቅ አሉ። ፈጥነውም ሄዱ። ማርያምንና ዮሴፍንም አገኟቸው። ሕፃንንም በበረት ውስጥ ተኝቶ አገኙት። አይተውም የነገሯቸው ስለዚህ ሕፃን እንደሆነ አወቁ። የሰሙትም ሁሉ እረኞች የነገሯቸውን አደነቁ። ማርያም ግን ይህንን ሁሉ ተጠብቀው በልቦናውም ታኖረው ነበረ። እረኞችም መላእክት እንደነገሯቸው ባዩት በሰሙት ሁሉ እግዚአብሔርን እያመሰገኑ ተመለሱ። ከኦሪትና ከነቢያት